የገንዘብ ቦርሳው ደራሲ አንቷን ቼሆቭ ተርጓሚ መኩሪያ መካሻ። አንድ መልካም የማለዳ ዕለት ነው። ሶስት ተዘዋዋሪ ዘፋኞች በባቡር ሐዲድ ላይ ሲጓዙ የገንዘብ ቦርሳ ወድቆ አገኙ። ስሚርኖቭ፣ ፖፖቭ እና ባላባይኪን ቦርሳውን ከፍቶ ሲመለከቱ ከደስታቸው ብዛት የሚሆኑትን አጡ። ተፍነከነኩ፣ በጣምም ተገረሙ። ለካስ በቦርሳው ውስጥ 20 ኖቶች፣ 6 የሁለተኛ ዕጣ አሸናፊ የሎተሪ ትኬቶችና የ3000 ሩብል ገንዘብ ነበሩበት። በመጀመሪያ ከፈት አድርገው ሲመለከቱ ወንዳታ ብለው በጋራ ጮኹ። ከዚያም ሐዲዱ ጥግ ላይ ባለ ጉድባ ሆነው በደስታ መደማማቸውን ቀጠሉ። ለመሆኑ ለእያንዳንዳችን ስንት ይደርሰናል? ሲል ስሚርኖቭ ገንዘቡን እየቆጠረ ጠየቀ። ያንተ ያለህ 5445 ሩብል ወገን፣ ከዚህ ሁሉ ገንዘብ በኋላ ብንሞትም አይቆጭም። ባለባይኪንም ቀጠለ። እኔ በበኩሌ ለራሴ አይደለም የተደሰትኩት አለ። ለእናንተው ለምወዳችሁ ወንድሞቼ ነው በደስታ ያበድኩት። ከእንግዲህ ወዲያ እየተራባችሁ በባዶ እግር መኳተን አከተመለት። ከሁሉም በላይ የተደሰትኩት ለኪነ ጥበብ ማበብ ነው። በመጀመሪያ ወደ ሞስኮ አቀናለሁ። ከእንግዲህስ ወዲያ እንደ አሚና እየዞርኩ አልዘፍንም። ቄንጠኛ ሰው ሆናለሁ። ባለ ሐሩን ክብ ባርኔጣና ልዩ የሆነውን የኦፔራ ባርኔጣም እገዛለሁ። እንደኔ ሽክ ማለት ለሚወድ ሰው አመዳዩ የሐር ባርኔጣም አስፈላጊ ነው። በነገራችን ላይ የዛሬዋን ዕለት ማክበር አለብን። እየበላንና እየጠጣን መደሰት ያስፈልገናል። ደግሞም ለ3 ተከታታይ ቀናት በቀዘቀዘ ምግብ ተቆራምደን የቆየ ነው። ከእንግዲህ በኋላ ለየት ያለ ነገር ማድረግ ይኖርብናል። አይመስላችሁም? ትክክል ወገኖቼ፣ ሲል ስሚርኖቭ በቀረበው ሐሳብ ተስማማ። ብዙ ገንዘብ ኖሮን የምንበላው ግን ከሌለን ምን ይፈይዳል? ወንድም ፖፖቭ፣ መቼም አንተ ከመካከላችን ወጣት ስለሆንክ ከቦርሳው ገንዘብ ውሰድና እባክህ ሮጥ በል። አደራህን የኔ መልአክ። እዚሁ ቅርባችን ነው መንደሩ። ተመልከት፣ መጠምዘዣው ላይ ነጭ የቤተ ክርስቲያን ጉልላት ይታያል። ትልቅ መንደር ነው። እዚያ ሁሉም ነገር ይገኛል። አንድ ጠርሙስ ቮድካ ግዛ። ትልቅ የእሪያ ስጋ፣ 2 ዳቦና ሰርዲንም ጨምርበት። እኛ እዚህ እንጠብቅሃለን የኔ ጌታ፣ የኔ ተወዳጅ። ፖፖቭ እንደተባለው ገንዘቡን ተቀብሎ ለመሄድ ተዘጋጀ። ስሚርኖቭ እንባ ባቀረረ ዓይኑ እቅፍ አድርጎ 3 አገላብጦ ሳመው። እያማተበም በምድር ላይ ያለ መልአክና ነፍስ የሆነ ሰው አድርጎ አሞጋገሰው። ባላባይኪንን ከስሚርኖቭ ባልተናነሰ አቅፎት ዝንተ ዓለማቸውን በጓደኝነት እንደሚቆዩ አድርጎ ፍቅሩን ገለጸለት። ሁለቱም እጅግ ስሜትን በሚነካ ሁኔታ አቅፈው እያሻሹት ወደ መንደሪቱ ሸኙት። ፖፖቭም አቤት እንዴት ያለ ደስታ ነው እያለ እግረ መንገዱን በሐሳብ ቋጠነ። ከእንግዲህስ ወደ ትውልድ አገሬ በራለሁ። ጓደኞቼን ሰብስቤ አንድ የግሌን ቲያትር ቤት እገነባለሁ። እዚህ ላይ ግን መታወቅ ያለበት ግን እኮ ተካፍዬ የማገኘው ገንዘብ ለምን ይሆናል? አንድ ደና ክዳን ቤት እንኳን አይሰራልኝም። ቦርሳው ግን እንዳለ የኔ ከሆነ ይህ ሌላ ጉዳይ ነው። ምን የመሰለ ቲያትር ቤት አቆምበታለሁ። ለኔም ክብር ይሆነኛል። እንዲያው እውነቱን እንነጋገር ቢባል ስሚርኖቭና ባላባይኪን ተዋናይ የሚባሉ ናቸው? እነሱም ብሎ ተዋናይ ተሰጥኦ የሚባል ነገር ያልፈጠረባቸው ሐሳሞችና ጡንቻ ራሶች ናቸው። ደደቦች። እነሱ እጅ ገንዘቡ ከገባ በዋዛ ፈዛዛ ያባክኑታል። እኔ ከሆንኩ ግን ለተወለድኩባት ኮስትሮም ከተማ ጥቅም አውላለሁ። ዘላለማዊ ቅርስ አኖራለሁ። አንድ ሐሳብ መጣልኝ። ቦርሳውን ለራሴ ማስቀረት አለብኝ። ቀጥሎ የማደርገውን እኔ ያውቃለሁ። በምገዛው ቮድካ ውስጥ መርዝ ጨምራለሁ። እነሱ ወዲያው ይሞታሉ። ከዚህማ በኋላ አገሬ ሩሲያ አይታ የማታውቀው ቲያትር ቤት ይኖራታል። ማን ነው እሱ? ዓላማ ግብን ያመቻቻል ያለው? አዎ ማክማጎን ነው። ማክማጎን ታላቅ ሰው ነበር። እግረ መንገዱን ፖፖቭ ከራሱ ጋር በሚመካከርበት ጊዜ ጓደኞቹ ስሚርኖቭና ባላባይኪንም ተቀምጠው ያወጋሉ። ጓደኛችን ፖፖቭ ደና ጉርባ እኮ ነው አለ ስሚርኖቭ ዓይኑ እንዳቀለዘዘ። እወደዋለሁ፣ ችሎታውንም በሚገባ አድንቅለታለሁ። በሱ ላይ ፍጹም ፍቅር ነው ያለኝ። ግን ምን ያደርጋል፣ ይህ ገንዘብ አጥፊው ነው። ይጠጣበታል ወይም ነጋዴዎች ያታልሉትና ገንዘቡን የትም በትኖ ይመለሳል። ወጣትም በመሆኑ የገንዘብ መያዣ ጊዜውም አይደለም። በሐሳቤ ተስማማለህ የኔ ወንድም? አዎ ሲል ባላባይኪን በሐሳቡ መስማማቱን ለመግለጽ ስሚርኖቭን አቅፎ ሳመው። ቀጠለና ለምኑ ነው ለዚህ ውጋት ገንዘብ የሚያስፈልገው?
ካንተ ጋር ግን መካፈላችን የተለየ ጉዳይ ነው። እኔና አንተ የቤተሰብ ኃላፊዎችና የሰከንን ሰዎች ነን። ለኛ ትርፍ ገንዘብ ብዙ ነገር ያደርግልናል። ዝምታ በመካከላቸው ሰፈነ። ስማኝ ወንድሜ፣ ለረጅም ሰዓታት የዚህን ውርጋጥ ነገር እያወጋንና እየተፈላሰፍን መቆየት የለብንም። የገዛውን ዕቃ ተረክበን እንግደለው። ከዚህ በኋላ ለእኔና ለአንተ 8000 ሩብል ይደርሰናል ማለት ነው። እንግደለውና ሞስኮ ከተማ ውስጥ ፖፖቭን የባቡር ፍርጎ በልቶት ሞት እያልን እናስወራ። እርግጥ ነው እኔም ብሆን እወደዋለሁ፣ አከብረዋለሁ። ከሁሉም በላይ ግን የኪነ ጥበብ እሴት ትበልጥብኛለች። በግልጽ ካየነውም ተሰጥኦ የለሽና እንደዚህ እንደተነጠፈ የባቡር ሐዲድ የደነዘ ልጅ ነው። ምን ነው ጃል፣ ምን ማለት ነው ሲል ስሚርኖቭ ደንግጦ በአባባሉ አለመስማማቱን ገለጸለት። ይህን የተቀደሰና ሐቀኛ ወጣት እንዲህ ስታጣጥለው ትንሽ አታፍርም? በእርግጥ በሌላ መልኩ ደግሞ ስመለከተው በግልጽም ለመናገር አንተ የማትረባ አሳማ ስትሆን፣ እሱ ግን ክብሩን የጠበቀ እብድ አዋሻኪና ሐሜተኛ ነው። ብንገድለው እንኳ እኛኑ ያስመሰግናል እንጂ ሌላ ትርጉም አያሰጥብንም። ስለዚህ ወንድሜ፣ የኔ ብስል ምንም የሚያስቀይም ነገር ይኖራል ብለህ ታስባለህ? ሞስኮ ከተማ ስንደርስ የሰውን ልብ የሚነካ የሐዘን መግለጫ ጽፈን በጋዜጣ እንዲታተም እናደርግለታለን። ይህም ቢሆን ለወንድማዊነታችን ማሳያ ነው። የተወራው መፈጸም አለበት። ፖፖቭ ከተላከበት መንደር የገዛውን ሁሉ ይዞ እንደተመለሰ ይጠብቁት የነበሩት ጓደኞቹ አይናቸውን ባንድ አቀረረ አንገቱ ላይ ተጠመጠሙ። ፖፖቭ ከተላከበት መንደር የገዛውን ሁሉ ይዞ እንደተመለሰ ይጠብቁት የነበሩት ጓደኞቹ አይናቸውን ባንድ አቀረረ አንገቱ ላይ ተጠመጠሙ። አገላብጠው ሳሙት። ለተወሰኑ ሰዓታትም ስለ ታላቅ ተዋናይነቱ እያወሱ አደነቁት። በድንገት ግን ተጠቃቅሰው አፈርድሜ ያስጋጡት። ፖፖቭ ሞተ። ወንጀሉ እንዳይደረስባቸው አስከሬኑን ጎትተው የባቡር ሐዲዱ ላይ ጣሉት። ያስገዙትን ምግብና መጠጥ ተከፋፍለው በመልካም ቃላት እየተሞጋገሱ ተመገቡ። የፈጸሙትም ወንጀል ለቅጣት እንደማያደርስ እርግጠኞች ነበሩ። ዳሩ ግን ምግባረ ሰናይ መከበሩ፣ ምግባረ እኩይ ደግሞ መቀጣቱ መቼም የታወቀ ነገር ነው። ፖፖቭ ገዝቶ ባመጣው ቮድካ ውስጥ የጨመረው መርዝና ከላዩ ላይ የተጎነጩለት ቮድካ ስራውን መስራት ቀጠለ። ጓደኛሞቹ ጨርሰው ለመጠጣት እንኳን አልቻሉም። ትንፋሻቸው ተቋረጠ። እነሱም ባቡር ሐዲዱ ላይ እንደተጋደሙ ቀሩ። ከአንድ ሰዓት በኋላ አሞራ በላያቸው ላይ አንዣበበ።